ወይኑ በጣም ታማለች። የእውነት በጣም አሟት ነበረ። ያው ሰራተኛም የላትም አሁን ላይ ብቻዋን ናት። ምክንያቱም አንዳንዴ ኦንላይን ይገባል። የኔንም የእሷንም ስልክ ግን ስንደውል አያነሳልንም እና ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን፣ እግዚአብሔር ይመስገን። በእውነት ከእንቅልፋችን እንደተነሳ ነው ወደዚህ የመጣ ነውና ድምጽ የራሱ ገና አልተሞረደም። ይሄ ማለት እንግዲህ ያው አልበላውበትም አልጠጣውበትም ማለት ነው። እንግዲህ ውድ ቤተሰቦቼ ሰሞኑን ትንሽ እኔም ገኒ ምን ጋ ነበረች፣ ያው እንዳያችሁ ማለት ትንሽ እሷም ያልሆነ ነገር ምናምን ነገር ነግራኝ በቃ የሆነ እዛ የተወሳስቤ ነበረ በጣም ከባሏ ጋር ምናምን ላይ ያለውን ነገር ለማስታረቅ ምናምን ሙከራ ላይ ስለነበርኩኝ በቃ ተመችቶኝ ወደዚህ አልመጣሁም ማለት ነው። ወይኑ በጣም ታማለች። የእውነት በጣም አሟት ነበረ። ያው ሰራተኛም የላትም አሁን ላይ ብቻዋን ናት። እንግዲህ ያው በተመቸኝ ቀን ነው የመጣሁት። እውነት ዛሬ ራሱ አመቻችቼ ነው የመጣሁት። እዛ ቤት ደግሞ ብዙ ጉዳይ ነበረብኝ የሚገርማችሁ ነገር። ስለዚህ ያው ዛሬ ከባሮ ጋር ልንጠይቃት መጥተናል። አንተ ቢያንስ አጥሚት እንኳን ትሰራለህ እኮ ምንድነው ባዶ እጅ ምሰራ? አይ አይ አረ ይሄ ልጅ ምን ይሻላል? ጁስ ግዛ። እሺ ወንድ አጥሚት አይሰራም ካልክ ጁስ መግዛት አለብክ። አራፈር ብላ ደግሞ 1 ኪሎ ሙዝ 80 ብር ነው። ምን አባ 40 ብር ነው የምትለው? 80 ብር 160 ብር። አይ ለውሸት እንኳን አልተመቸክም። እና ውድ ቤተሰቦቻችን እስቲ እንግዲህ ያለውን ነገር አብረን እናያታለን። በነገራችን ላይ እኔ ማለት ይሄን ማለት አልፈለኩኝም። የፍቄ ነገርም እጅግ በጣም ግራ ገብቶኛል። ምክንያቱም አንዳንዴ ኦንላይን ይገባል። የኔንም የእሷንም ስልክ ግን ስንደውል አያነሳልንም እና እኔ እግዚአብሔር ይሁናት ሌላ ምንም አልልም። የእውነት ጸሎት አድርጉላት ብቻ። ማለት እርግጠኛ ባልሆንኩት ነገር ይሄ ነው ብዬ መናገር አልችልም። ለማንኛውም እንሂድ ነው እንግዲህ ወደፊት እዚህ ቤት ይኖረኛል ብዬ አስባለሁ። እኔም ይሄን ሰፈር በጣም ወደድኩት፣ ተመላለስኩበት። ቤት ብዬ አሁን ያ ቤት አሁን እዛ ጋር እስቲ አሳያቸው እናት አንተ ያሳያቸው እናት። አዎ እሱማ እኮ አባብዬ እሱማ አይሆንም እኮ እሱ አይሆንም። የማይሆንበት ምክንያት 5 ሚሊዮን አይደለም ኢትዮጵያ ላይ በዚህ ሰዓት 500 ሺህ ከየት መጣለ አባብዬ? 4.5 የትኛው ነው 4.5 የተባለው? 5 ሚሊዮን 500 ሺህ ዲስካውንት አለው 4.5 እመቤትን እንደዛ ነው። 6 ሚሊዮን ነው የተባለው። ከሱ ላይ 500 ሺህ እንደምንም ምን ያስቀንሳል አይደለም? አጣ እሺ በቃ እሺ እንዱካ አለኝ ከምለው ሀብት ላይ ሽጬ ብገዛ ደስ ይለኛል። እውነት ምን አለኝ ግን ምን አለኝ? ምን በእናትህ እንደሱ አትበለኝ። ለራሴ እንደሱ አትበለኝ ባሮክ ይከፋኛል። ለራሴ እንደሌለኝ ስለማውቀው አታውራብኝና ሻክ መንገድና ሰማሁ። ወይኔ እዛ ጋር እራሱ የሚያምር ቤት አለ። የሚያቤቴን ቪላ ቤት እዛ ጋር ቪላ ቤት ፈልጋለሁ። ምን ነው እንደው ሎተሪ ወጥቶላታል ተባልክ ነው ወይስ ገዛላታል ያለ ሰው አለ? ከሆነ በደህና ቀን አሳውቀኝ። እኔ እንዲህ ላፊ ሰርፕራይዝ አልወድም ባሮክ፣ ላፊ ሰርፕራይዝ። ማይ ጋድ እንደው አምላኬ ቤት ሳይኖረኝ እንዳልሞት አሜን በል እስቲ። አይ ቆርቆሮ ቤትስ አልፈልግም። ምን ነው አንተ? አይ ይቅር እዛው ክራይን እየገፈገፍኩ እኖራለሁ። ቢያንስ በቃ እንዲች አይነት ቤትም ብትሆን አይ አባባሌ ያበሻ ምኞት እኮ አባቢ ብዙ ነው። እኔ በደንብ ብዙ ነው የምመኘው። ሞት ያ 5 ሚሊዮን ምናምን ነው የምመኘው። ይመጣል ደግሞ እኮ ከሆነ ጊዜ ሀብታም ነኝ እንዴ አስታውቃለሁ እኮ ነው። ወይኔ ሳክሳች አንተ ደከምከኝ። እዚህ ጋር አረቄ ቤት አለ እንግባ። ደከመኛ። ኧረ ዳቦ ሁሉ አለ። ኧረ ይሄ ሳቅማለሁ። ኧረ አሳይ በእናትህ። እነሳው ነኝ ግን
እና መኪና ከኔ ታቆምክቻው እዚህ እኮ መግባት አይቻልም ብለውኝ እኮ እንግዲህ ቤተሰብ ደርሰናል። ወይ ነው ወይ ነው ታይተሽ ነው እንዴ? ወይኔ በማርያም ወይኔ ባሰብሽ እንዴ? እንዴት ነሽ? ወይኔ ባሰብሽ እንዴ በማርያም ምንድን ነው ያለሽ? ሐኪም ቤት ጉንፋን ብቻ ነው ግን ይሄ ነገር አይደለም። ታይፈስና ሳምባ ብቻ ነው። ሳምባ ብቻ ነው። ከምንድን ነው የሚወጣው? አልገባኝም ምን እንደሆነ በራሱ ከተቃጠኝ እኮ ብርቅ ዝም ብሎ እኮ የነገበ ብሎ ነው ያለ። ቀደምና በአጥር ሲገቡ ነበረ ሰው ምን ሆነ ነው ብሎ ጎረቤት መነሳት ሲያቅተኝ በአጥር ገቡ። ወይኔ በእናትሽን ይቅር በይኝ። እኔ ምንም አልቻልኩም ነበር። እግዚአብሔር በሚያውቀው ወይኔ እናት አንቺ ራሱ ምን ስንት ነገር እያለብሽ አሁን መድኃኒትና መርፌ እየወሰድኩ ነው። ሳምባ ምንድን ነው? ከምንድን ነው የሚወጣው? እኔ አላወኩም። ኩላሊትም አለብኝ። እሱ በውሃው እንኳን እንትን ይላል። ሳምባውስ በምንድን ነው? እኔ በምን እንደሆነ አላወኩም። እሱ ወደ አለፋው ይለኛል። ችግር የለውም በቃ የእሱንም ጉዳይ ምንም አልሰማሽም? ምንም በቃ የለም። እሱማ አስቦበት ነው ያደረገው። አቅዶበት ሁሉንም ነገር አዘጋጅቶ ነው የደረሱ። አሁን ሲመስለኝ ማለት ነው እውነት ራሱ እየመሰለኝ ያለ በቀሉ ከውስጡ አልወጣለትም። ታውቂያለሽ የሆነ ነገር እየተነሰሰ ነው የሚመስለው። እሺ አሁን ተነሽ፣ ምን ልስራልሽ? የሚበላ ምንም አልፈልግም። እንደዛ የሚባል ነገርማ የለም። ንገሪኝ፣ በፍላጎትሽ ንገሪኝ ብያለሁ። እግዚአብሔር ቁጭ በይልኝ በቃ። ቁጭ ብዬሽ ነው እንደመጣሁት። በቃ ምግብ ብታይ በጣም ነው ያስጠላኝ። ማየት ራሱ በቃ ሽታው ራሱ ያስጠላኛል። ቁጭ በእናትሽ እኮ ዝም ብዬ የሆነ አጥሚት ነገር ልትላለሽ? ምንም አልፈልግም። ምንም አልፈልግም እኮ አይደለም። እኔ በፍላጎትሽ እንድትነግሪኝ ብዬሽ ነው። እግዚአብሔርን በቃ ያስጠላኝ ሁሉም ነገር። ስጋ ላምጣና ልቀቅልሽ? እሺ ምንም አልፈልግም። ማርያምን አንድ በላት አንተ ከበላሽ ነው ጥሩ አይደለም። በቃ ሳይው ራሱ እንግዲህ ውድ ቤተሰብ ቤት ምግብ አልበላም ስትለኝ እዚህ ገርማችኋል። የሚገርም ካፌ ይዣት መጥቻለሁ። እስቲ በእናትሽን እየበላሽ ነው። ይሄን የመሰለ ምግብ ለፍቅራችን አይዞሽ ተውሻልሽ። እኛ እንግዲህ እንዲህ ነን። እስቲ አሳያቸው ምግቡ
ይኸውልህ ውድ ቤተሰብ ፍሬሽ ሰፈር ውስጥ የምታረድ ነውና በጣም ነው የሚጣፍጠው። የእውነት አመሰግናለሁ። ጠላም አለ ያው እንኳን መክማለ ቸርስ ቸርስ ወደ መብላት ብሉ። በቃ እንዳንሻማብህ አቁሙ እንብላ። ብሉ ይብላ። ይብላ። አሁን ነው የምተውሽ። አመሰግናለሁ።